በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ልደታ ለማርያም እንደዚሁም ለመልአኩ ለቅዱስ ራጉኤል እንደዚሁም ደግሞ ለነቢየ እግዚአብሔር ቅዱስ ኤልያስ መታሰቢያ ክብረ በዓል በሰላም በጤና ደረሰን። እንደዚሁም በዕለተ ተዘክረው ለሚሉ በሐምሌ 1 ቀን ቅዱሳን አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዝክረ ቅዱሳን ተከታታዮች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ፣ እንደየሀገራችሁ ሰላም ታገራችሁ እንኳን አደረሳችሁ። ዛሬ ቅዱስ አማኑኤል ረድኤት በረከቱ ይድረሳችሁ። ባላችሁበት ሁሉ ሰላም እግዚአብሔር ይድረሳችሁ፣ ሰላማችሁ ይብዛ። ቅዱስ አማኑኤል ረድኤቱ በረከቱ ይድረሰን። ለመምህራችን ለወንድማችን ብርሃነ መስቀል እድሜን ጤና ሰጥቶ የአገልግሎት ዘመንን ይባርክልን፣ አምላክ ይጠብቅልን። ማምላክ ወላዲተ አምላክ እግዝእትነ ማርያም ወላዲተ አምላክ ከነ ልጆች ትጠብቅልን። ጥላ ከለላ ትሁን፣ ክፉን ነገር ታርቅልህ፣ ቤተሰቦችን ትባርክልህ፣ ልጆችንም ትባርክልህ።
እድሜ ጤና ይስጥህ። ባለህበት ሁሉ ሰላምህ ይብዛ። የአገልግሎት ዘመንህን እግዚአብሔር ይባርክልን። ሰላምህ ይብዛ። እንግዲህ ለእኛ ነው እዚህ ጋር ለሰጠህ ለእኛ አንተ ዋስ ጠበቃችን እንግዲህ እግዚአብሔርን የምናገኝበት ቅዱሳን ዝክራን ቅዱሳን የምናገኝበት አንተ ነህና በአንተ በኩል ነውና እግዚአብሔር ይመስገን። ሃይማኖታችን እንድናውቅ በተለያየ ቦታ ሆነን ብዙን አገልግሎት እንደምትሰጠን እግዚአብሔር አምላክ በአንተ ላይ አድሮ የሚያገር ሰጠን አምላክ ምስጋና ይድረሰው። ክብር ምስጋና ለእናትና ልጅ ይድረሳቸው። ክብሩን ይውሰድ መድኃኔዓለም። ሰላማችሁ ይብዛልኝ። እኔ እዚህ ጋር ያለሁት በስደት ነው። ወንድሞቼ ሰላማችሁ ይብዛ። ምስክርነቴም ቆይቼው ያን ዛሬ ነገ ስል እንግዲህ ወንድማችን ብርሃነ መስቀል እንደሚለውም አንዳንዴ ፍራቻም አይሉት ምንም አይሉት የዳብሎስ እንግዲህ ሆነ ብሎ ይፈታተናኛል እና ይቅርታ እንግዲህ በጸሎታችሁ አይለኝ። ወለተ ማርያም ነኝ እና ቅዱስ አማኑኤል መብርሃን መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም መድኃኔዓለም ቸሩ መድኃኔዓለም እሱ ማምላክ ክብር ምስጋና ይድረሳት። ቅዱሳን ሰማዕታት ዝክራን ቅዱሳን ሁሉ ሰላማቸው ምስጋና ይድረሳቸው። ቅዱሳን በረከት ይድረስና ያደረጉልኝ ማን ጠርቼ ማንም እና ፈጣሪ ምስጋና ይድረሰው። ቅዱሳን በረከታቸው ይድረሰንና ማምላክ ወላዲተ አምላክ ልደታ ማርያም ቅድስት ኪዳነ ምሕረት አማላጅቷ የቃል ኪዳን ናት ድንግል ወላዲተ አምላክ ያደረገችልኝ ያደረጉልኝ አባቴ መድኃኔዓለም ቅዱስ አማኑኤል ያደረገልኝ በጥቂቱ ለበኩልታፋ አንደበቴ ለመመስከር መጥቻለሁና እንግዲህ ይቅር በሉኝ። ከንግግሬ ከስህተቴ ይቅርታ አድርጉኝ። የደም ግፊት ነበረብኝ። መብርሃን ምስጋና ይድረሳት። መድኃኒት እየወሰድኩ ነበረ። እንደገናም ደግሞ ቆይቶም በድጋሚ ደም ምርመራ ሰጥቼ ስኳር ታየብሽ ተባልኩኝ። ብዙ ነገሮች ምግብ እንድቀንስ ብዙ ነገሮች ሐኪም እንትን ብለው ነገረኝ። ለወደፊት እንትን ይልሻል ከባድ ነው እና ስኳርም መጥቶብሻል ደም ግፊትም ተብሎ ተነግሮኝ መድኃኒቱን የስኳሩን አልጀመርኩም ነበረ። ለቀጠሮ ነው የነበረው። ደም ግፊቱ ግን ይኸው ዓመት ሆኖኛል። መድኃኒት እየወሰድኩ ነበረ። መብርሃን የሚሳናት ነገር የለምና ከልጇን ማልዳ ከቅዱሳን ከሰማዕታቱ ጋር ሆና ፈውሳኛለች። የድንግል ልጆች እልል ብላችሁ አመስግኑልኝ። ደም ግፊቱም ቀርቶ አሁን እግዚአብሔር ይመስገን ስኳሩም የለ ደም ግፊቱም የለ። እመቤቴ ክብር ምስጋና ለሷ ይሁን። ክብሩን ትውሰድ ከነ ልጇ እና እውነት እልል ብላችሁ አመስግኑልኝ። እግዚአብሔር አምላክ የተመሰገነ ይሁን። ለእኔ የደረሰ ለሁላችሁም ይድረስልኝ። የልዑል እግዚአብሔር ቤተሰቦች እኔ ብዙ ነው የተደረገልኝ፣ ግን ያው እኔ በአሁኑ ሰዓት እዚህ ጋር ብዙም ጊዜ እንዳልፈጅ ሁሉም ክብሩን ይውሰዱልኝ። መምላክን አመስግኑልኝ፣ ስላሴዎችን አመስግኑልኝ። መብርሃን እንዲሁ አባታችን ጽጌ ዮሐንስን እንዲሁ አቡነ እስትንፋሰ ክርስቶስ አባ ኪሮስ ሁሉም ቅዱስ ሚካኤል ቅዱስ ገብርኤል ማን ጠርቼ ማን ምስጋና ይድረሳቸው። ክብሩን ይውሰዱልኝ። እግዚአብሔር አምላክ ይመስገን። እንትን ይቅርታ አላበዛም። እንግዲህ መምህራችን ወንድማችን በረከቱን ያድልህ እድሜ ጤናን ይስጥልኝ። እቺን እንግዲህ በተመቸ ቀን ቅዱስ ባለወልድ በዕለቱ የምታቀርብልኝ ደስ ይለኛል። ቅዱስ ባለወልድ ደግሞ እንዲሁ መሰክራለሁ። ያ ሁሉም አንድ ነው። ያው አምላክ ነው አንድ፣ እሱ ፈጣሪ አንድ ነው። እኛ ስማቸው እንትን ብንል አምላካችን ፈጣሪያችን አንድ ነውና በተመቸ ጊዜ ብታቀርብልኝ እንግዲህ ትክክልም ካልሆንኩኝ እንግዲህ ይቅር በሉኝ። ካነጋገር ስህተት ካለ መልካም ጊዜ ይሁንላችሁ። መልካም ምሕረት ያሰበት ቅዳሜ በረከት እንዲሁ ከሐዋርያት ምጽአን ከነቢያት ጾም በረከት ያድለን። ጸሎታችሁ አይለኝ። ወለተ ማርያም ያላችሁ በጸሎታችሁ አስቡኝ። ደካማ እህታችሁ ነኝ። ሰላም ዋሉኝ። ወስብሐት ለእግዚአብሔር ለወላዲቱ ለመስቀሉ ይቆየን። አሜን። ቃለ ሕይወት ያሰማ። ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁንም ይህንን ምስል ድምጽ የምትሰሙ ሼር በማድረግ ላይክ በማድረግ ለምእመናን እንድታደርሱልኝ በክርስቶስ ፍቅር ሁላችሁንም እለምናችኋለሁ። እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፍቃድ የዕለቱን የእናታችን የቅድስት ድንግል ማርያም ልደታ ለማርያም ውልደቷን በድርሳነ ኢያቄምና ወሐና የቅዱስ ኢያቄም የቅድስት ሐናን ድርሳን በማንበብ ያለውን ከዛም በመቀጠል የመልአኩ የቅዱስ ራጉኤልን እንደዚሁም ድርሳነ ኤልያስን አነባለሁ። እግዚአብሔር ለሁላችንም ጸጋውን ይስጠን። ድርሳነ ኢያቄም ወሐና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኜ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠነ። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በእንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል እንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ
ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል። ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያውያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ። ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ። ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አዕጽዋሞቶች ነው።
ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማህፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኝ አባቶቼ ለዘላለም ወደሚኖርበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታዬ እግዚአብሔር ሆይ
ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተህ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት 7ቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ይጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይን በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በነፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖህን ደግሞ ከወለደችው
ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄራና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆንም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያገኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ይህንን ጸበል ጸዲቅ ለዓለም ላሉት ተዋሕዶ በሙሉ ታደርሱልን ዘንድ በልደታ ለማርያም ሁላችሁንም እጠይቃችኋለሁ። ከዚህ በመቀጠል የድርሳነ ራጉኤልን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዓሉ በሚከበርበት በሐምሌ 1 ቀን የሚነበብ የሊቀ መላእክት የራጉኤል ድርሳን ይህ ነው። ጸሎቱ በረከቱ ለዘላለሙ በእውነት በሁላችን ላይ አድሮብን ይኖር። አርምሞ ጽርዓት በሌለበት በፍጹም ምስጋና ልዑል እግዚአብሔርን ከሚያመሰግኑ ከኪሩቤልና ከሱራፌል ከሌሎቹም ሊቃነ መላእክት ከሚካኤልና ከገብርኤል ከሩፋኤልና ከፋኑኤል ከአፍኒን ጋራ በልዑል ዙፋን ዙሪያ ቆመው ሲያመሰግኑ ሄኖክ ያየው ይህ የመላእክት አለቃ ራጉኤል ነው። በምድር ላይ ገዥ ሆነው ሳለ በእውነት በማይፈርዱ ዳኞችና ነገድ ነገስታት በታላቁ የፍርድ ዕለት የሚቀበላቸውና የሚፈርዳቸው ከፍርድ በኋላም ወደ ገሃነም እሳት የወረውራቸው ዘንድ ስልጣን የተሰጠው የመላእክት አለቃ ይህ ራጉኤል ነው። ራሱ ሄኖክ እንደተናገረው እንዲህ ሲል መለሰ ብዬ ወደ ሌላ ቦታ ስመለከት ሰፊና ጥልቅ የሆነ ቦታ አየው። በዚያም እሳት ይነድ ነበረ። ከዚህ ነገስታቱም ኃያላኑን አምጥተው በዚያ ጥልቅ ቦታ ጣሏቸው። በዚያም ቦታ ለመቅሰፍት በተዘጋጁ ስፍራ ቁጥር የሌላቸው በብረት ማሰሪያ ሲያስሯቸው ዓይኖች ተመለከቱ። በዚያም ጊዜ ከኔ ጋር የነበረውን ፍቅር አንድነት ያለውን መልአኩ ራጉኤል እንደዚህ የዙሃዎች ማሰሪያዎችን ለማያዘጋጁ ስል ጠየኩት። መልአኩ ራጉኤልም የአዛዚኤል ሰራዊት ወገን የሆኑ ሁሉ ታስረው በገሃነም ይጣሉ ዘንድ ለነሱ ያዘጋጃሉ። እግዚአብሔር እንዳዘዘ በላያቸው ቋጥኝ ድንጋይ ይጭንባቸዋል፣ ይገጥምባቸዋል። እኒህ የመላእክት አለቆች ሚካኤልና ገብርኤል ሩፋኤልና ፋኑኤል አፍኒንም ታላቅ የሆነች በዚያም ዕለት በገሃነም ገፍትረው ይጥሏቸዋል፣ ጸንተው ይቆልፉባቸዋል አለኝ ሲል ሄኖክ ተናገረ። የተወደዳችሁ ወንድሞች እንግዲህ የመላእክት አለቃ ራጉኤል ምስጢራትን በገለጸለት ጊዜ በሄኖክ ቃል የተነገረውም ሰምታችኋል። አመፀኞች የሰይጣን መልእክተኞች ስለሆኑ በዚህ ዓለም የሚኖሩትን ሰዎች ስለበደሏቸውና ስላሳቷቸው በኃጢአታቸው እግዚአብሔር በእነሱ በቀልን ይመልስ ዘንድ በዚያች በታላቂቱ ዕለት መላእክት እሳት የሚነድበት ወደ ገሃነም ይጥሏቸዋልና። ስለዚህ የፍጥረት ሁሉ ፈጣሪ የሚሆን ልዑል እግዚአብሔር ከማመስገን የማያረፍ የማያንቀላፋ የትጉሃን መላእክት መታሰቢያ በዓላቸው ጸሎት በመጸለይ ለነዳያኖች ለችግረኞች ምጽዋትን መስጠት መስዋዕትን በማቅረብ ማክበር ይገባናል። እኒህ መላእክት ለሰው ልጆች ፍጥረት ሁሉ ያለምንም እረፍት መሐሪና ይቅር ባይ ከሚሆን እግዚአብሔር ዘንድ ምሕረትን ቸርነት ይለምኑልናል። በዛሬው ዕለት ለነዳያን ምጽዋትን በማድረግ የታረዙትን በማልበስ የተራቡትን በማልበስ የተጠሙትን በማጠጣት የመላእክት አለቃ ራጉኤል በዓል የሚያከብር ክርስቲያን ሁሉ የተመሰገነ ነው። የታሰሩትን የታመሙትን ድውያን በመጠየቅ ያዘኑትን በማረጋጋት የተከዙትን በማስደሰትና በማጽናናት እንግዶችን በመቀበል መንገድ በመሄድ የደከሙትን ምእመናን እግራቸውን ማጠብ መታሰቢያውን ያደረገ የተመሰገነ ነው። የሰው ልጅ ከቅዱሳን መላእክቶች ጋር ለፍርድ በመጣ ጊዜ
በዚያ ፍጹም ባለሟልነትን ያገኛልና። ጌታ በማቴዎስ ወንጌል እንደተናገረ የሰው ልጆች ከቅዱሳን መላእክቶች ጋር በምስጋና በመጣ ጊዜ የዚያን ጊዜ በጌታ ዙፋን ፊት ይቀመጣል። አሕዛብም ሁሉ በጌትነቱ ፊት ይሰበሰባቸዋል። እረኛ በጎችን ከፍየሎች እንዲለይ እንዲሁ እርስ በራሳቸው ይለያቸዋል። በጎችንም በቀኙ ፍየሎችን በግራ ያቆማቸዋል። ከዚያም ንጉሡ በቀኝ ያሉትን እናንተ የአባቴ ብሩካን ዓለም ከመፈጠሩ በፊት የተዘጋጀላችሁን መንግሥት ተወርሱ ዘንድ ኑ ወደ እኔ ይላቸዋል። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ በእንግድነት የተቀበላችሁ አሳደራችሁኛልና፣ ብታረዝ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችሁ ጎብኝታችሁኛልና፣ ኑ መንግሥቴን ውረሱ አላቸው። በዚያን ጊዜ ጻድቃን እንዲህ ሲሉ ይመልሱለታል። አባቴ ተረበ አይተንህ መቼ አበላንህ? ወይስ ተጠምተህ አጠጥተን መቼ እንግዳ ሆነ ተቀበልንህ? ወይስ ታርዘ አለበስንህን? መቼ ታመ ጠየቅንህን? ወይስ ታስረ ጎበኝህን? ብለው ይጠይቁታል። ንጉሡም መልሶ እውነት እላችኋለሁ ከእነዚህ ከታናናሹ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል ሲል ይመልስላቸዋል። ከዚያም በግራው በኩል ወዳሉት መለስልና እናንተ የተረገማችሁ ከእኔ ወግዱ፣ ለሰይጣናት ለወገኖቼ የተዘጋጆች የዘላለም እሳት ወዳለበት ሂዱ። ተርቤ አላበላችሁኝም፣ ተጠምቼም አላጠጣችሁኝም፣ በእንግድነቴም አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝ፣ ብታሰር አልጎበኛችሁም ይላቸዋል። በዚያን ጊዜ እነርሱም ደግሞ አቤቱ መቼ ተርበህ አይተንህ አላበላንህም? ወይስ ተጠምተህ አላጠጣንህ? መቼ በእንግድነት መጥተህ ተቀበልንህ? ወይም ተራቁተህ ያላለበስንህ? ወይንስ ታመህ ያልጠየቅንህስ? ታስረ ያልጎበኘንን ያላገለገልንህ? ይሉታል። ንጉሡም እውነት እውነት እላችኋለሁ ከለዚህ ከታናነሹ ድሆች ወንድሞቼ ለአንዱ ስንኳ ያለማድረጋችሁ ለእኔ ያለማድረጋችሁ ነው ሲል ይመልስላቸዋል። ከዚህ በኋላ እሊህን ኃጥአን ወደ ዘላለም ስቃይ ሲሄዱ፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ። ወንድሞቼ ሆይ እንግዲህ በወንጌል የተነገረውን ሰምታችኋል። ስለዚህ ለድሆችና ለችግረኞች በመራራት የቅዱስ ራጉኤልን ትጉሃኔ የአእላፍ መላእክት መታሰቢያውን በዓላቸውን ማክበር ይገባናል። ይህ ታላቅ የሆነ የመላእክት አለቃ ቅዱስ ራጉኤል ሌሎችም ቅዱሳን መላእክት ሁሉ ለኃጥአን ፍርዳቸውን ለጻድቃን ዋጋቸውን ለመክፈል መድህን ጌታ በሚመጣበት ጊዜ በፍርድ ቀን ምሕረትን እናገኝ ዘንድ ለሰው ልጆች ይቅርታን ይለምናልና። ይልቁንም እኛ በምድር ላይ ሳለን በሕይወታቸው ይመስል ዘንድ አጥብቀው ይጠራሉ። እንደዚሁ ሁሉ መላእክት ብርሃን እኛን ለማዳን የሚተጉትን ያህል ሰይጣን ለተንኮለኞች ወገኖች ጋራ በልዩ ልዩ ተንኮሉ በመላእክት ብርሃን በመምሰል የጥፋት መልእክተኞችን እውነትነት መላእክት ነን በማለት ራሳቸውን በተንኮል ጎዳና እያዘጋጁ እኛን ጻድቃን ጎዳና አውጥተው በነፍሳችን በስጋችንም አሳስተው ሊጎዱን አጥብቀው ይጥራሉ። ስለዚህ ጳውሎስ በሁለተኛው የቆሮንቶስ መልእክቱ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ሲል ተናግሯል። ይህ ደግሞ አያስደንቅም። እሱ ራሱ ሰይጣን በልዩ ተንኮሉ ብርሃናዊ መልአክን ለመምሰል ራሱን ይለውጣልና ይህም ደግሞ እንደ ታላቅ ቁም ነገር አይቆጠርም። የሰይጣን መልእክተኞች ራሳቸውን እውነተኛ መልክ በማስመሰል ማታለል ልማዳቸው ነው። የመጨረሻው ውጤታቸው ግን ከምንም ከማን እጅግ የከፋ ነው። ቅዱሳን መላእክትስ ከሰይጣንና ከርኩሰት አጋንንት ወጥመድ አመልጠን ክፍላችን ቀደም ዓለም የነበረ ከአብ ጋር በእሪና ያየነው ከተመረጠው ከኢየሱስ ክርስቶስ ጋር ይሁን ዘንድ እኛን ለማዳን ይተጋሉ። ሄኖክስ በቅዱሳት መጽሐፍ እንደተጻፈ በስራው ሁሉ የተመሰገነ ነው። ሄኖክ አካሄዱን ስላሳመረና እግዚአብሔርን ደስ ስላሰኘው ስለሱ በመጽሐፍ ኦሪት እንደተናገረ ማቱሰላን ከወለደ በኋላ 300 ዓመት ኖረሁ። ሌሎችም እንግዶችም ወለደ። ሄኖክም መላ ዘመኑ 330 ዓመት ሆነ። ሄኖክ በዘመኑ ሁሉ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። እግዚአብሔር ከሞት ፊት ሰውሮታልና የሁሉን ልቦና እያንዳንዱን መርምረ የምታውቅ በቅዱሳኖች ላይ
አድረ የምትኖር ቅዱስ እግዚአብሔር ሆይ ሄኖክን ከሞት ፊት እንደሰወርክ እኛንም በፍጹም ጠላቶችን ከሆነ ከዲያብሎስ ወጥመድና ከወገኖቹም ሁሉ ተንኮል ሰውረን በዚህ በዛሬቱ ዕለት ክቡር የሚሆን የሊቀ መላእክት ራጉኤልን በዓል በማክበር በቸርነት ጸጋንና ምሕረትን እናገኝ ዘንድ የተዘጋጀን አድርገን። ይልቁንም ጌታ ሆይ ለዘወትር አንተ ከእኛ ጋር ሁን፣ ባርከንም። የሰውነቱንም ጠባቂ ፈጣሪያችን፣ የሕይወታችን ብርሃን፣ ኃይላችን፣ ተስፋችን አንተነ። የሊቀ መላእክት ራጉኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበልልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ጠያቂ አጣው በመንገድ የወደቁትን ሁሉ እግዚአብሔር በያሉበት ይማርልን ይዘከርልን። የይቅርታ አምላክ ሁላችንም ይቅር ይበለን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የሥርዓት በኩራት ልጆች ሁላችሁም በያላችሁ በሰላም እግዚአብሔር ይብዛልን። ይህንንም ምስል ድምጽ የምትከታተሉ ሁላችሁም ሼር ላይክ በማድረግ ለመመናን ታደርሱልን ዘንድ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የቅዱስ ድርሳነ ኤልያስን አነባለሁ። እግዚአብሔር ለኔ ማንበብ ስልጣን ይስጠኝ። ነብየ ኤልያስ ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የነብየ ኤልያስ ድርሳኔ ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። የክቡር ምስጋና ሰማይን ምድርን በመላ ዮሴፍን ከወንድሞቹ ለይቶ ከፍ ባደረገው በገዢዎች ላይ በሾመው በኋለኛው ዘመን እንደ እርሱ ያለ ሌላ የጽድቅ መንፈስ ጰራቅሊጦስ ከእርሱ በላከ በእግዚአብሔር ስም በኤልያስ ያደረው የኤልያስ መንፈስ በወዳጆቹ ላይ ይደር ለዘላለሙ አሜን። ኤልያስም ወደዚያ ሄደና በ12 ጥማድ በሬ እያረሰ የዮሳፍጥ ልጅ ኤልያስን አገኘው። ይህ ኤልያስንም ከሀገሩ ታላላቅ ሰዎች አንዱ ነበረ። ኤልያስም ሄደና መጠምጠሚያውን ጣለበት። ኤልያስም 12 ጥማድ በሬዎችን ተወና ኤልያስን ተከትሎ ሄደ። አባቴ ሆይ እወድሃለሁ፣ በኋላ ልከተልሃለሁ። በአንተ ፈንታ ነቢይ ይሆን ዘንድ የሳፍጥ ልጅ ኤልያስን ሂድና ቀባው ብሎ እግዚአብሔር የላከውን ሁሉ ነገረው። አንተም የሚናስ ልጅ ኢዮናንያ የአዴርን ልጅ አዛሄልን ቀባቸው። ከዚህ በኋላ በለሟሌ ነህን ተመለስ አለው። ከመከተሉም ተመለሰና ጥማድ በሬዎቹን ወሰደ። አረደና በበሬዎቹ ዕቃ አብስሎ ለሕዝብ አቀረበ። እነርሱም በሉ። ሄዶም ኤልያስን ተከተለው። በማስገበሪያው ቦታ ተቀምጦ ሳለ መድኃኒታችን ና ተከተለኝ ባለው ጊዜ ተነስቶ ምሳ አዘጋጅቶ ከዚያም በኋላ ሁሉንም ትቶ እንደተከተለው እንደ ቀራጩ ባለጸጋ እንደ ማቴዎስ ኤልያስም እንዲሁ አደረገ። ይህንን ኤልሳዕንም ሃይማኖታቸው የቀና 318 ሊቃውንት አመሰገኑት። በኒቅያ በተወሰነው በ10ኛው አንቀጽም ለመነኮሳት አርያ አደረጉት። የገዳሙ አለቃ ረዳትና አገልጋይም በሰውነቱ በነቢዩ ኤልሳዕ ግብር አምሳል በፊቱ የሚቆም ሊሆን ይገባል። ከእስራኤል ታላላቅ ሰዎች የአንድ የታላቅ ሰው ልጅ ሲሆን ለነቢዩ ኤልያስ በመላላኩ አላፈረም። እርሱ በገለአድ ሀገር ከሚኖሩት አንዱ ሰው ነው። ነገር ግን ለዚህ ቀሬናዊ ሰው እንዴት አገለገልኩ ብሎ በልቦ አላሰበም። ወደሚያውቁኝ ወደ እስራኤል ልጆች ማህበር እመጣለሁ፣ በደለኛንና ምስኪንን የሆነውን ሰውንም አገለግላለሁ አላለም። ይቺ ሀገር መምህሩ የሚመላለስባት እንደሆነች ተመለከተ።
የእርሷ ሀገር ሰዎችም አገልጋይ ረዳት የሆኑት ዘንድ አይገባቸውምና ለደቀ መዛሙርቱም እንዲህ ያሰቡ ዘንድ እንዲህ ያለ ሕሊና ይገባቸዋል። ከመምህሮቻቸው ይልቅ በዚህ ዓለም ክቡራን ከሆነው በሥጋ ወልደው ላሳደጉና ለአባቶቻችን ልንከፍላቸው ባለመቻላችን ወዮልን ይሉ ዘንድ ይገባል። ለመንፈሳውያን አባቶቻችንማ አስበልጠን እንከተላቸው ዘንድ እንዴት ይገባን ይሆን? ብፁዕ ኤልሳዕ ግን የኤልያስ ተከታይ ሆነ። በፍጹም ልቡም አገለገለው። ጸጋው እጹብ ድርብ እስከሚሆንለት ድረስ ከእርሱ ወደ ግራም ወደ ቀኝም አላለም። ከእርሱ የሚበልጥ ተአምራትን አደረገ። ኤልያስ አንድ ሙት አስነሳ። ኤልሳዕ ግን አንዱን በሕይወት እያለ አንዱን ደግሞ በሞት በኋላ ሁለት ሙታን አስነሳ። በእርሱ ላይ የመንፈስ ቅዱስ ሀብት እስከሚያድርበት ድረስ ለነቢዩ ኤልያስ አገልጋይ ይሆን ዘንድ 12 ጥማድ በሬዎችን ላረደ ለኤልሳዕ ሰላምታ ይገባል። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የዘንበሪ ልጅ የአክዓብም በእግዚአብሔር ፊት የክፋት ተግባርን አበዛም። የሚስቱን ቃል ሰምቷልና አዳምን ያሳተችው ሚስቱ እንደሆነች ብዙዎቹን ወደ ጥፋት እንደ ጣለቻቸውም አላሰበም። በዚያን ወራት ኢዝራኤል በተባለች ሀገር ስሙ ናቡቴ የተባለ አንድ ሰው ነበረ። በሰማርያውም ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን የጎመን ቦታ ይሆነኝ ዘንድ ይህንን የወይንን ቦታ ስጠኝ፣ ለቤቴ ቅርብ ነው። ከዚህ የሚበልጥ ሌላ ቦታ እሰጥሃለሁ። ከፈለክ ጓሮ ቦታ ይሆነኝ ዘንድ የወይንህን ቦታ ዋጋ ወርቅ እሰጥሃለሁ አለው። ናቡቴም የአባቶችን ርስት እሰጥህ ዘንድ እግዚአብሔር ይህንን ከእኔ ያርቅልኝ አለው። አክዓብም አዝኖ ሄደና ከአልጋው ተኛ፣ ፊቱም ሸፈነ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገባችና ምን ሆንህ? ምንስ ያሳዝንሃል? አለችው። እርሱም ኢዝራኤላዊ ናቡቴ የወይንህን ቦታ በወርቅ ዋጋም ስጠኛ፣ ከፈለክ ስለ እርሱ ሌላ የወይን ቦታ ሰጣለሁ ብዬ ተናገርኩት፣ የአባቶችን ርስት አልሰጠም አለኝ አላት። ሚስቱ ኤልዛቤልም የእስራኤል ንጉሳቸው ዛሬ እንዲህ የምታደርገው አንተ ነህን? ተነስና ምግብ ብላ፣ ልብህም ደስ ይበለው። የእስራኤላዊውን ሰው የናቡቴን የወይን ስፍራ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጻፈችና በማኅተሙ አትማ ይህችን ደብዳቤ ወደ ሀገር ሽማግሌዎች ከናቡቴ ጋር ወደሚኖሩ ሰዎች ሀገር ታላላቅ ሰዎች ላከች። የዚህ ደብዳቤ ቃልም እንዲህ ይል ነበር። ጾምን ጹሙ፣ ናቡቴም በሕዝብ ፊት አስቀምጡት፣ በፊትም አስቀድሙት። እግዚአብሔርን ንጉሡን ተሳድቧል ይበሉት፣ ይሞት ዘንድ ወደ ውጭ አውጥታችሁ ደብድቡት የሚል ነው። የዚህች ሀገር ሰዎች ሽማግሌዎች በዚህ ሀገር የሚኖሩ ምሁራኑም ኤልዛቤል ወደ እነርሱ እንደላካቸውና እንዳዘዛቸው አደረጉ። ጾምንም አወጁ። ናቡቴንም በሕዝቡ ፊት አቆሙት። የአመፅ ልጆች ሁለት ወንዶች ገብተው በፊቱ ቆሙ። እግዚአብሔርን ንጉሡን ተሳድቧል ብለው መሰከሩበት። ከሀገሩ ውጭ አስወጥተው ደብድበው ገደሉት። ናቡቴ ወግረን ገደል ነው ብለው ወደ ኤልዛቤል ላኩ። ኤልዛቤልን በሰማች ጊዜ የአክዓብን የገንዘብ ይሰጥህ ዘንድ እንቢ ያለውን የእስራኤላዊ የናቡቴን የወይን ቦታ ተነስና ውረሰው አለችው። ናቡቴ ሙቷልና በሕይወት የለምና አለችው። አክዓብም እስራኤላዊ ናቡቴ እንደሞተ በሰማ ጊዜ ይወርስ ዘንድ ወደ እስራኤላዊ ወደ ናቡቴ የወይን ቦታ ወረደ። እግዚአብሔርም ቴስቤያዊው ኤልያስን ተነሳና ውረድ አለው። የሰማርያዊን የእስራኤል ንጉሥ አክዓብን ተቀበለው። እነሆ በናቡቴ የወይን ቦታ አለና የወርሰው ዘንድም ወደዚያው ወርዷልና እግዚአብሔር እንዲህ ይላል፣ አንተ ናቡቴን እንደገደልከው መሬቱንም እንደወረስ የናቡቴንም ደም ውሾችና ጅቦች እንደላሱ በዚያች ቦታ ውሾች ደምህን ይለሳሉ፣ ሴተኛ ዳሪዎች በደምህ ይታጠባሉ በለው አለው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። አዎ አገኘው። ታስቆጣው ዘንድ በእግዚአብሔር ፊት ክፉ ተግባርን ፈጸምክ። እግዚአብሔር እንዲህ ይላል፣ እነሆ እኔ በአንተ ላይ ክፉ ነገርን አመጣለሁ፣ በኋላህም እሳትን አነዳለሁ፣ በቅጽሩ ያሉትን የሌሎችንም እስከሚጠራጠሩ ድረስ ዘርህን አጠፋለሁ፣
ወገንም እንደ ናባጥ ልጅ እንደ ኢዮርብዓም ወገን አደርገዋለሁ። ስለ ኃጢአት እስራኤልን ስላሳትካቸው እንደ አኪያ ልጅ እንደ ባኦስም አደርጋለሁ ብሏል አለው። እግዚአብሔር በናቡቴ ቅጽር ውሾች የኤልዛቤልን ሥጋ ይበላሉ፣ በድኗም በዚያ ደግሞ ይቀራል። አክዓብን በሰፈር ያሉ ውሾች ይበሉታል፣ በድኑም በበረሃ ይቀራል። ሚስቱ ኤልዛቤል ስላሳተችው አክዓብ በእግዚአብሔር ፊት ክፉ ነገርን አድርጓልና በእስራኤል ፊት እግዚአብሔር ያጠፋቸው አሞራውያን ያደረጉትን ሁሉ ሂዶ በመከተሉ ፈጽሞ ረክሷልና ብሏል አለው። አክዓብም ከእግዚአብሔር ፊት ከመጣው ከዚህ ቃል የተነሳ ደነገጠ፣ ልብሱንም ቀደደ። ከዚህ ቃል የተነሳ በዚህ ቃል እያለቀሰም ሄደ፣ በሰውነቱ ማቅ ለብሶም ጾመ። የእግዚአብሔርም ቃልም ስለ አክዓብ ወደ አገልጋዩ ኤልሳዕ መጣ። አክዓብ በእኔ ፊት እንደደነገጠ ተመለከትክን? ዘመኑ ክፉ ነገር አላመጣበትም፣ በልጁ ዘመን ክፉ ነገርን አመጣለሁ እንጂ አለው። የእግዚአብሔር ቃል የምትሰማ የእግዚአብሔር ሰው ሆይ የእግዚአብሔር ቸርነቱ ብዛት አስተውል። በአመፃ ወንድሙን የገደለ ቃየልን የምትፈራ የምትንቀጠቀጥ ሁን ብሎ እግዚአብሔር እንደረገመው በኦሪት የተጻፈውን አላነበብህምን? ኃጢአት ይቅር ትባልልኝ ዘንድ ታላቅ አይደለችምን? ከፊትህ እሰወር ዘንድ ከምድር ታወጣኛለህ። በምድርም የምፈራ የምንቀጠቀጥ እሆናለሁ። ያገኘኝ ሁሉ ይገድለኛል አለ። እግዚአብሔር ተጸጸተ፣ እንዲህም አይደለም ቃየልን የሚገድል 7 እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። አክዓብም ከኤልያስ ቃል የተነሳ ደነገጠና ልብሱን ቀደደ፣ በሰውነቱ የፀጉር ማቅ ለበሰ። ጣዖት አምላኪ ነፍስ ገዳይ ቢሆን በጾመ ጊዜ እግዚአብሔር ራራለት። ክፉ ነገርም በልጁ ዘመን አደርጋታለሁ። ቃየልን የእርሱን ዘርም የጥፋት ውሃ ጠፋችው። እግዚአብሔር ተበቃይ በእውነት ፈራጅ ነውና። እንመለስና በአክዓብ ላይ የተናገረው ቃል እንደተፈጸመ የኤልያስን ቃል እናስተውስ። ከብዙ ጊዜ በኋላ የእስራኤል ንጉሥ አክዓብ ከይሁዳ ንጉሥ ከኢዮሳፍጥ ጋር የገለአድ ክፍል ወደ ሆነች ወደ ሬማት ወጣ። የእስራኤል ንጉሥ አክዓብም ኢዮሳፍጥን ተሸፍኜ ገብቼ እዋጋለሁ፣ አንተ ግን ልብስ ልበስ አለው። የእስራኤል ንጉሥ አክዓብ ተሸፍኖ ይዋጋ ዘንድ ገባ። የሶርያ ንጉሥም 32 የሚሆኑ የሰረገላ ጦረኞችን አዘዛቸው። ከእስራኤል ንጉሥ ከአክዓብ ብቻ በስተቀር በታላቁም ከታናሹም ጋር አትዋጉ አላቸው። እነዚያም የሰረገላ ጦረኞችም የይሁዳ ንጉሥ ኢዮሳፍጥን ባዩት ጊዜ ይህስ የእስራኤል ንጉሥ ይመስላል ብለው ይገድሉት ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገላ ጦረኞችም የእስራኤል ንጉሥ እንዳልሆነ በተረዱ ጊዜ ትተውት ተመለሱ። ከእነርሱ አንዱም በኃይሉ ቀስቱን ወረወረና የእስራኤል ንጉሥ አክዓብን በደረቱ መካከል ወጋው። ከወታደሮችም ለአንዱ ተመለሰና ያዘኝ፣ ከጦርነቱም አወጣኝ፣ ተዋግቻለሁና አለ። ያን ጊዜ ሰራዊቶቻቸው አፈገፈጉ። ንጉሡንም ከጠዋት እስከ ማታ ድረስ በሰረገላው አስቀመጡት። በተዋጋው ቁስል ላይም በሰረገላው ውስጥ ደሙ ይፈስ ነበረ። ሲመሽም በሶርያውያን ፊት ሞተ። ፀሐይ ሲገባም አዋጅ ነጋሪ ወጣና ሁሉም ወደየሀገራቸው ገቡ። የዘንበሪ ልጅ አክዓብም ሞቷልና አለ። ሰማርያ በደረሱ ጊዜ በሰማርያ ቀበሩት። ሰረገላውንም ከሰማርያ አገር ወደ ውጭ አስወጡት። ደሙንም ውሾችና ጅቦች ላሱት። ሴተኛ አዳሪዎችን በዚያ ውሃም ታጠቡ። በነገስታቱና በመኳንንቱ ፊት ግርማንና ሞገስን በተመላ በአገልጋይ በኤልያስ አንደበት እግዚአብሔር እንደተናገረው የእስራኤል ንጉሥ የአክዓብ ደም ከውሃው ተጨምሯልና በፊታቸው እንዳናፈር ለእኛም ሞገስን ሰጠን። ከእነርሱ ጋር በምንነጋገርበት ጊዜ ከእኛ ጋር ሁን፣ ስለ እኛም አንተ ተጣላ። አሜን። ነቢይ በነቢይ ስም የተቀበለ የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል ለዘላለሙ አሜን። ናቡቴ በግፍ በወይኑ ቦታ በገደለው ጊዜ እግዚአብሔር እንዳዘዘው አክዓብን
ለተበቀለ ለኤልያስ ሰላምታ ይገባል። እንደ አውሎ ነፋስ ሰውነቴን ከመባዘን ያድነኝ ዘንድ አምናለሁ የሚለው ነውና ሁሉ እግዚአብሔር ይሰማዋልና። ከቃልህ የተነሳ አክዓብ ፈጥኖ በደነገጠ ጊዜ እግዚአብሔር ሐዘኑን ሰምቶ እኔ በዘመኑ ክፉ ነገርን አላመጣም አለ። ኤልያስ ሆይ ስለ ሕዝቦችህም ቃል ኪዳን ተቀበል፣ በፍርድ ቀን ዓይኖችን እንዳንቅበዘበዝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም በነቢየ ቅዱስ ኤልያስ ስም ይህንን ምስል ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን እለምናችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ሐምሌ 1 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሐምሌ ወር ቀን 14 ሰዓት ነው። ከዚህም በኋላ ያንሳል። ሐምሌ 1 በዚህ ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋደል ቅፍሮንያ ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ደናግል እመምኔት እህት ነበረች። የእመምኔትዋም ስሟ ኦሪያና ነው። ይህችም ቅድስት በፈርሃ እግዚአብሔር ያሳደገቻት በትሩፋት ስራ ተጋዳሊት እስከሆነች ድረስ አምላካውያን የሆኑ መጽሐፍትን አስተማረቻት። ከዚህ በኋላ በፍጹም ገድልን ጀመረች። በየ2 ቀን ትጾም ነበረ፣ ብዙ ጸሎታትንም ትጸልይ ነበረ። ያችም አመምኔት ስራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ስራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበረ። ከዚህ በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲ ዲዮቅልጥያኖስ በአዘዘ ጊዜ ብዙዎች ክርስቲያኖችን ይዘው አሰቃያቸው። ሰማዕታትንም ሆኑ። እሊያም ደናግልም ይህንን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። አመምኔቷ ግን ከዚች ቅድስት ቅፍሮንያ ጋራ ብቻዋን ቀረች። በማግስቱም የንጉሥ መልእክተኛ ወደዚያች ገዳም በመጡ ጊዜ አመምኔቷን አግኝተው ያዟት። ሌሎችንም ደናግል ፈለጓቸው፣ ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዷት፣ ይችን አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለት አስረዋት መኮንን ወዳለበት ከተማ ወሰዷት። አመምኔቷም እያለቀሰች ተከተለቻቸው። ወደ መኮንን ባደረሷት ጊዜ ለአማልክት ሰው ያሏት፣ ብዙ ቃል ኪዳንን ገባላት። እርሷ ግን ቃል ኪዳኗን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቧት ማዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዲያደርጉ አዘዘ። አመምኔቷም ኦሪያናም አንተ ከሃዲ ይችን ታናሽ ብላቴና እንዳጎሳቆልካት እግዚአብሔር ያጎሳቁልህ ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይችን ቅድስት ቅፍሮንያን አስረው በመንኮራኩር ውስጥ እንዲያሰቃዩት በብረት መጋዝም እንዲያሰነጠቋት አዘዘ። ሁሉንም አደረጉ። ይህን ሁሉ ፈጸሙባት። እርሷ እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህ በኋላ ደግሞ ምላሷን ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ያለ ሕመም አስነሳት። መኮንኑም እሷን ማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት።
በመንግስተ ሰማያት የሰማዕትነትን አክሊል ተቀናጀች። አንድ ባለጸጋ ምእመን ሰው መጥቶ የቅድስት ቀፍርናያን ስጋ ወሰደ። በአማሩ የሐር ልብሶችን ገንዞ በወርቅ ሳጥን አኖራት። በስጋዋም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅድስት ጸሎት ይማረን። በረከቷ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለም ይኑር አሜን። ዳግመኛ በዚች ቀን የሮሜ ሊቀ ጳጳሳት የክሊዮስና በርተሎሜዎስ የጻድቁ መነኮስ የገብረ መድኅን የረፍታቸው መታሰቢያ ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱስና መስተጋድል ብዮክን ብንያሚን አረፈ። እሊህም ቅዱሳን በግብጽ ደቡብ በቴዎዶ አውራጃ ቱና በሚባል አገር የምትገኝ ቤተክርስቲያን ቀሳውስት ነበሩ። እነሱም ወንድማማቾች ነበሩ። አባታቸው የቤተክርስቲያን ሹም የሆነ ደግና የዋህ ሰው ነበረ። እሊህም ሁለቱ ልጆቹ በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔር በእጆቻቸው ተአምራትን ያደርግ ነበረ። በሽተኞችን ሁሉ ይፈውስ ነበረ። እነሱ ከቤተ ክርስቲያን የጎድጓድ ውሃ ቀድተው በሽተኞችን ያጥዋቸዋል። ወዲያውኑ ከበሽታቸው ይድኑ ነበረ። የአባታቸው የረፍት ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያሚን ቁርባን ያሳረግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞች መጥተው አባቱ ለመሞት እንደተቃረበ እርሱን እንደሚፈልጉ ነገሩት። ብንያሚንም የቁርባኑን ስርዓት ሳልፈጽም ልብስ ተክህኖን አላወልቅም፣ ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆይልኝ፣ ካልሆነ የእግዚአብሔር ፍቃድ ይሁን አለ። አባቱም ሁለተኛና ሶስተኛ ጊዜ ላከ። አባ ብንያሚን ግን የቁርባኑን ስርዓት ከፈጸመ በኋላ ወደ አባቱ ሄደ። ሞቶም አገኘው። ስለ ቤተ ክርስቲያን ንዋየ ቅዱሳት እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖሩበት ቦታ አላመለከታቸውም ነበርና። ወንድሙ ቢዮክም አባታቸው ስለ አስቀመጠው ንዋየ ቅዱሳት ወደ አስቄጠስ ገዳም ወደ ቅዱሳን አረጋውያን ሄዶ እንዲጠይቅ መከረው። አባ ብንያሚንም በሄደ ጊዜ የአስቄጠስ ገዳም አበምኔት አባ ዳንኤልን አገኘው። አባ ዳንኤልም ስለ እሱ የመጣበትን ስራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እሱም ንዋየ ቅዱሳቱ ያለበትን እንደሚያስረዳው ነገረው። በሄደ ጊዜ እንደ አመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰ ጊዜ እንዳስረዳው አገኘ። ከዚህ በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ስርዓት ነበራቸው። ሰይጣን ከይሲን አነሳሳውና ሳጥኑን ቀዶ ከዚያ ከቅዱስ ቁርባኑ በላ። ቢዮክና ብንያምም ይህን ባወቁ ጊዜ እጅግ አዘኑ። ከይሲውንም ገደሉት። ከዚህ በኋላ የተቀደሰውን ቁርባን ስለ በላ ከይሲውን ይበሉት ዘንድ ተማከሩ። ፍቃዱም ከሆነ እንዲያስረዳቸው እግዚአብሔር ለመኑት። የእግዚአብሔር መልአክም ተገልጾላቸው ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፈ። እግዚአብሔር ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የእሊህን ቅዱሳን ገድል ለሕዝብ ተናገረች። እነርሱም የአማረች የቤተ ክርስቲያንን ሰርተው ስጋቸውን በውስጡ አኖሩ። ከስጋቸው ብዙ ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማራን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን የሊቀ ጳጳሳቱ የአግናጢዮስ የሰማዕቱ መታሰቢያ ነው። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛ በዚህ ዕለት ሐዋርያው ቅዱስ ቶማስ በምሽታ ቤት በአረዷት ሴት ላይ ተአምርን አደረገ። ስራ የሚሰራ አንድ ጎልማሳ ነበረ። ከሐዋርያው ቶማስ እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስ ጠራው። ልጄ ሆይ አትፍራ፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ስራ የሰራው መስሎኝ ክፉ ስራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷ እኔ እገባ ነበረ፣ አንተም በንጽሕና እንድኖር አስተማርከን። ያችም ሴት ከእርሷ ጋር እተኛ ዘንድ ነዘነዘችን። ስለዚህም ሰይፍ አንስቼ አረድኳት። ሐዋርያው እንዴት እንዲህ ያለ ቁጣና የአውሬ ስራን ሰራሃለው? ከዚህ በኋላ ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃ ላይ
ጸለየ። ጎልማሳውን በእግዚአብሔር ታምነ እጆችን ታጠባለው። ሲታጠብም ዳነ። ከዚህ በኋላ የዚያች ሴት በድን ወደ አለበት ያ ናበል ምራኝ አለው። ያም ጎልማሳ መርቶ ወደ ቦታው አደረሰው። በደረሰ ጊዜ አይቷት እጅግ ያዘነ። ወደ ውጭም አውጥቶ በአልጋ ላይ አኖራት ዘንድ እንዳዘዛቸውም አደረጉ። እጁንም በላይዋ ጭኖ ጸለየ። ጸሎቱንም በፈጸመ ጊዜ ጎልማሳው ሂድ፣ እጇን ይዘህ እኔ ቀድሞ በእጅ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ሳባት፣ ፈጥናም ተነሳች። ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያው ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያሰጥ በቀኝ በልንጀራ ወዴት አላለችው። ሐዋርያው ወዴት ደርሰሽ ነበረ ንገርኝ አላት። እርሷም አንተ ከእኔ ጋር እያለ እንዴት ንገርኝ ትለኛለህ አለችው። ያየሽውን ንገሪ አላት። ከሥጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድ የእሳት መንኮራኩር ወደ አለበት ቦታ ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድን አየው። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተነጣጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸውም በእግሮቻቸው የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸዋል፣ ያስጨንቋቸዋል። ያ የሚመራኝም እኒህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦችና ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርን ሕግ የማያስተውሉ ናቸው። ስለዚህ እንደ ስራቸው ይቀጣሉ አለኝ አለች። ሐዋርያው ቶማስ ከዚህ የነበሩትን ይህች ሴት የምትለውን ሰማችሁን ያለውን ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ስራን ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትን፣ ፍቅርን፣ ንጽሕናን ጠብቁ፣ ከእግዚአብሔር ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉም ሕዝብ አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰበሰቡ መጡ። ለድሆችም ምጽዋትን መስጠት ለሐዋርያም ልማዱ ነበረ። ወሬውን በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንትን ይዟቸው አምጥተው በጎዳና ዳር አኖሯቸው። ሁሉም በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ቶማስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን የእሱ በጎ ፍቃድ ይሁንልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ሁላችንም በያለንበት ይጠብቀን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በቅዱሳኑ ስም ይህንን ምስል ድምፅ በእውነት ጸበል ጸዲቅ ስለሆነ በልደታ ስም በመልአኩ ራጉኤል በቅዱስ ኤልያስ በስንክሳሩ ላይ በዘከርናቸው ቅዱሳን ስም አስይዣችኋለሁ። ለሁሉም ሰው ሼር ታደርጉ ዘንድ እጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር ትመሰክሩ ዘንድ እዚህ ስልክ ቁጥሬን አስቀምጥላችኋለሁ። የነገ ሰው ይበለን። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ ትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት
ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እስተ መንሥት አላርነ ወባልሐነ እንኩሉ ኩይ እስመ ዚአከ መንግሥት ኃይለ ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ላይ ብሩታ እንዲማንስ ተወሩ በቀርጽ የተፈሰስት ኦም ሊተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራይ ለናጣይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ ሙስራይ ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበጽም ኩንፍቷን ወንጹሃን የረሰነ ድልዋን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።